በሩሲያ የተባረሩ የጦር መሳሪያ ደላላዎች የአብይ የጦር መሳሪያ ደላላዎችን ነው የምናየው። እንግዲህ አብይ ጦር እንግዲህ በጦር ጊዜ ባለሀብት የሚሆነው የጦር ጀነራሎች ናቸው። የአብይ ዘመን ለጦር መሪዎች ነው የሆነ። ልብ በሉ፣ የኢትዮጵያ ኢኮኖሚ የጦር ኢኮኖሚ ነው። የጦር መሪዎች ቢሊዮነሮች ናቸው ኢትዮጵያ ውስጥ። እነሱ ናቸው ባለጊዜዎቹ። እንዴት ነው የሆነው? ይሄንን ለምለው አሁን ጀነራሎቹ ብርሃኑ ጁላ፣ ይልማ መርዳሳ ቀጥሎም ያሉ ጀነራሎቹ በአንድ በኩል በግል ደረጃ አዲስ አበባ ውስጥ እስከ 10,000 ካሬ ተሰጥቷቸው ቪላዎችን ነው የሚሰሩት እኮ። የብርሃኑ ጁላ ቦሌ ላይ የሰራው ቤት እንደው በግል ይኖርበታል ወይስ ለኤምባሲ ያከራያል? እናያለን። በጣም ትልቅ ነው። የፈረንሳይ ኤምባሲ ይመስላል። ትልቅ ኤምፓየር ነው። እና ይሄ ደግሞ የሆነው ከትግራይ ጦርነት በኋላ ከፕሪቶሪያ ስምምነት ቀጥሎ አዳነች መሬት አዘጋጅ ተብላ መሬት አዘጋጀች። ከዛ ሁሉም ጀነራሎች ከስማቸው ተጠርቶ እከሌ እከሌ 10,000 ካሬ፣ እከሌ እከሌ ሚስተር እንትና ኮሎኔል እንትና 500፣ ኮሎኔል እንትና 2,000 እንደዚህ ነው። በቃ ሙሉ አዲስ አበባ ላይ የሚገርም እንደዚህ ነው የታደለ እንዳለ ጀነራል ኮሎኔል ምናምን የሚባለው። ይሄ እንዳለ ሆኖ ደግሞ ማፊያ እያዘጋጁ የራሳቸው ማፊያ አዘጋጅተው እየዘረፉ ነው። እንዴት ነው የሚዘርፉት? አንዱ ጦር መሳሪያ ግዢ ላይ ነው። ጦር መሳሪያ ግዢ ላይ የሚሳተፉ የራሳቸው ባለሀብቶችን አዘጋጅተው የራሳቸው የሚሰሩ አንዱ ባለፈውም ስሙን አንስቻለሁ። በረከት ባይሳ የሚባል አንድ ባለጊዜ አለ። ይህ በረከት ባይሳ ቀጥታ ከብርሃኑ ጁላ ከይልማ መርዳሳ እና ከጀነራል ተሾሜ ገመቹ ጋር ይሰራል። የቅርብ አለቃው ተሾሜ ገመቹ ነው። አጠቃላይ አለቃው ደግሞ ጁላ ነው፣ ብርሃኑ ጁላ ነው። ሲሉን ላሳያችሁ። ፎቶው ላይ የምታዩት የዌፐን ዲለር ተብሎ የሚታወቀው በረከት ባይሳ ሱፍ የለበሰ ጫፍ ላይ ሳይሆን ከሱ ቀጥሎ ያለው በረከት ባይሳ የሚባለው ከመከላከያ ጋር ኮንትራክተር ሆኖ ይሰራል። ኦልሞስት ሁሉንም ነገር ለሱ ይሰጣሉ። ይሄ ማለት ነው በረከት ባይሳ እና በረከት ባይሳ እና ኮሎኔል ጀነራል ነው ጀነራል ተሾሜ ገመቹ። ይሄ ነው ተሾሜ ገመቹ። ሁለቱም ዌፐን ዲለር ናቸው። ተሾሜ ገመቹ ማለት የመከላከያ ሰራዊት የውጭ ግንኙነት ኃላፊ ነው። የመከላከያ ሰራዊት የውጭ ግንኙነት ኃላፊ ነው። ድሮ ፖለቲካ ብቻ ነበር ስራው። አሁን ግን ግዢ የሚፈጽመው እሱ ነው። ሙሉ ግዢውን ለሱ ሰጡት። ያው ሲስተማቲካሊ ለሱ ሰጡት እና እሱ ደግሞ ማንን ይዞ ነው ስራውን የሚሰራ? ባለሀብት ተብሎ የሚሰበከው በረከት የሚባል የሽርሽር ቢዝነስ ግሩፕ ባለቤት በረከት ባይሳ ሰውን እያፈነ በግል ቤቱ እያሰቃየ እያሰረ የሚታወቅ አዲስ አበባ ውስጥ
በመከላከያ ሪፐብሊካን ጋርድ ነው ታጅቦ የሚሄደው። እና ምንድነው እነኚህ ሁለቱ ራሽያ ተላኩ። ሩሲያ ተልኮ ተሾመና በረከት ባይሳ ሌሎችም ቡድኖች አሉ። እነኚህ ልኡካን ቡድን ጠመንጃ እንዲገዙ ነው የተላኩት። ከዛ ራሽያ ደግሞ ምንድነው ከዚህም በፊት የሚታወቀው አይ መጀመሪያ መንግስት ለመንግስት ነው ጠመንጃ የምንሸጠው በደላላ አይደለም። ስለዚህ ኮሎኔል ጀነራል ተሾመ ገመቹ የመንግስት መዋቅር ብትሆንም እኛ መሆን ያለበት በትክክል የኢትዮጵያ መከላከያ ሰራዊት በራሱ በቀጥታ መግዛት አለበት ብለው እንዲመለሱ ተደረገ። እና ምንድነው ምን ለማለት ነው እነሱ አሁን የፈለጉት ይሄ ብሮከር አለ፣ በረከት አለ። ጠመንጃውን ከወሰዱ በኋላ በብሮከር ወደ ሀገር ያስገባሉ። ገንዘቡን የሚወስደው ብሮከሩ ነው፣ በረከት ነው። በበረከት በኩል ግዢን ለማስፈጸም ራሽያ ደግሞ ይሄ ያልተለመደ ነገር ነው ብላ አባረረችው። ቢያንስ ደብዳቤ ይዛችሁ ተመለሱ ተባለ ከመንግስት። አሁን ራሽያ በዚህ ደብዳቤን አትሰራም። ሌላ ቦታ ሌላ ሀገር ውስጥ ግን ሌላ ለምሳሌ አዘርባይጃን አሁን አብይ እዛ ነበር። አዘርባይጃን በብሮከር ይሸጣሉ። እነ በረከት ባይሳ ይዞ ይመጣል። ብዙ ቦታ ታንኮችን የሚያስገዙት በበረከት በኩል ነው። እና የበረከት ባይዘወይ አዲስ አበባ ውስጥ አንደኛው ዌፐን ዲለር ተብሎ ይታወቃል። የጦር መሳሪያ ዲለር ነው። ጦር መሳሪያን ገዝቶ ለመከላከያ የሚያስረክበው ደላላ ነው፣ ይታወቃል። ማንም ሰው ያውቃል በረከትን። እና እነኚህ ሁለቱም ከዛ ከሩሲያ ምንም ሳይዙ እንደተመለሱ ከነሱ ጋር የሄደ ልጅ ያው አለ እና መረጃዎች አገኘን። የሚገርም ነው። ያው በረከት ባይሳ የሽርሽር ቢዝነስ ግሩፕ ባለቤት እንደሆነ፣ ይሄ ሽርሽር ቢዝነስ ግሩፕ ደግሞ ብዙ ነገር የመከላከያን እሰራለሁ ብሎ አሸናፊ ተብሎ ይሰጧል። ነገር ግን እሱ ካምፓኒም የለውም እዚህ ላይ። ይሄ በረከት ባይሳ ማፊያ ነው። የመከላከያ አመራሮች ነው ከሱ ጋር የሚሰሩት። እሱ አይታሰርም፣ ፍርድ ቤት ትዕዛዝ አይሰማም። እና ምንም የእሱ ካምፓኒ የውሸት ነው አብዛኛው። ዝም ብሎ ገንዘብን ይወስድና ከውጭ ሀገር ካምፓኒዎችን አምጥቶ ያሰራል። የሆነ ነገር እራሱ የሆነ አንድ ኮሾሮ አቀርባለሁ ብሎ ከ3 ዓመት በፊት ገንዘብ ወሰደ። በኋላ ምን ማምረት አይደለም ገዝቶ እንኳን ለማምጣት አልቻለም። ስለዚህ ከሌላ ካምፓኒ ጋር እየሰራ ገንዘቡን እየወሰደ እንትን እያደረገ በዚህ ደረጃ ነው እንትን የሚያደርጉት። አሁን የአየር ኃይል ለምሳሌ አሁን ይልማ ስም አንስቻለሁ። ይልማ አየር ኃይል ነው። የአየር ኃይል ግዢ ደግሞ ሌላ አካል ነው የሚሰራ። የይልማ ምስት ራሷ ነች የምትሰራ የአየር ኃይል አቅርቦት፣ የይልማ መርዳሳ ምስት። ይሄ የታወቀ ነው። ባይዘው እንትን አላቸው ንግድ ሰርቲፊኬት ተሰጥቷቸው። አብይ ራሱ ነው እንደዚህ የሚያደርገው። እና በረከት ባይሳ በጣም ታዋቂ፣ ሰውን እያፈነ እያሰረ እያሰቃየ። ለምሳሌ በረከት እንዴት የአቢሲኒያ ሲሚንቶ ፋብሪካ እንደወሰደ ማስታወስ ይቻላል። የአቢሲኒያ ሲሚንቶ ፋብሪካ ገንዘብ ምንም ገንዘብ የሆነች 20% ነው 10% ብቻ ነው ሰጠ።
ከዛ ሙሉ ሙሉ ወሰደ እና ይሄው እንትኑ ፍርማቸው ዶክመንታቸው ራሱ አለ እንዴት እንደወሰደባቸው ፍርማቸው የኦነር ኦፍ አቢሲኒያ ሲመንት ፋብሪካ ፋክትሪ ኤንድ ቦርድ ቸርማን ኦፍ ኦርጋናይዜሽን እዚህ ላይ ያለ ማተብ አለ። የአቢሲኒያ ሲመንት ፋብሪካ ማተብ አለ እና 10% እንኳን አልሰጣቸው። ፍርድ ቤት ተመላለሱ። ምንም እሱ በረከት የሚባል በፍርድ ቤት እንኳን ትዕዛዝ አይቀበልም። በኪሳራ ነው እንግዲህ የአቢሲኒያ ሲሚንቶ ፋብሪካ ባለቤቶች ለበረከት ያስረከቡት። ማፊያ ቡድን ነው ለማለት ነው። አሁንም ለመከላከያም ጦር መሳሪያን ገዝቶ የሚያስረክቡት እነሱ ናቸው፣ እነ በረከት ናቸው። ማንም ሰው አይነካቸው። ይሄ የታወቀ ነው። ማፊያ ናቸው። በነገራችን ላይ ሁሉም የመከላከያ ሰራዊት አመራር ጀነራሎች ይህንን ስራ ይሰራሉ። ኑሯቸው የሚገርም ነው። ባይዘው የሚገርም ነው። አብይ እኮ ለዚህ ነው አንድ የመከላከያ ጀነራል ልጅ ካገባች 100 ሚሊዮን 60 ሚሊዮን የመደበ ሰርጉን ቀውጥ ያደርጋል። የመከላከያ ጀነራሎች ልጆች ትዳር ሲመሰርቱ ጉድ እኮ ነው የምትሉ። በሚሊዮን ነው በቃ ሰርግ በ100 ሚሊዮን ምናምን ከባለ ሀብቶችም ይሰበስባሉ፣ አብይም ይመድባል። እና መከላከያ ጀነራሎች የሚኖሩት እንትን በጣም የሚገርም ነው። ሌላው የመከላከያ ሰራዊት እግረኛው ታችኛው እርከን ላይ ያለው እሱ ሲኦል ውስጥ ነው የምኖረው። አሁን ተሾሜ ገመቹ አሁን ድሮ የደርግ ፓራ ኮማንዶ ነበር። የደርግ በደርግ ጊዜ ፓራ ኮማንዶ ነበር። ከዛ ተማረከ። ከተማረከ በኋላ ደርግ ሲሸነፍ ከዛ ኦፒዲዮ ሆነ። ኦፒዲዮ ሆኖ ሲያገለግል ነበር። አሁን ደግሞ የኦፒዲዮ ዘመን ነው ተብሎ ብቅ ስላሉ አሁን ፈላጭ ቆራጭ ሆኖ በቃ ግዢ ላይ እሱ ነው የሚያዘው። የመከላከያ ግዢ በጣም ትልቅ ነው። ቢሊየንስ እሱ ነው የሚያሽከረክረው አሁን። እና ሚስቱ ከ10 ዓመት በፊት ነው የሞተችው። አዲስ ልጅ አግብቷል። እና ሲያገባም እንደው የሚገርም ነገር ነው። ብቻ እሱ ፐርሰናል ጉዳይ ስለሆነ እሱ ውስጥ ባልገባ እመርጣለሁ። ህይወታቸው በጣም የሚገርም ነው ለማለት ነው። የሚኖሩት በጣም ሌላ ዓለም ውስጥ ነው የሚኖሩት። ኢትዮጵያ ውስጥ አይደሉም እነሱ። እና የደላላ ስለሆኑ በጣም አስከፊ ስራ ነው የሚሰሩት።